ክርስቶስ መጨረሻ ላይ ሰጠ። አረ ሙሊሩ ምናምን የሚባል ተከላካይ እኔ ክርስቶስን በጣም ነው የምጠለው። ይሄን ተከላካይ ባዶ ጎል ሄዶ ያወጣል። አረ ክርስቶስ የት ልግባ በዚህ በሌሊት? አረ ማርያምን ማበዴ ነው። እግዚአብሔርን ይሄን ተከላካይ ካያችሁት ሁሌ እንደዚህ ነው ኳስ እናቴ ትሙት ኳስ የምታዩ ከሆነ የኖቲንጋምን ጨዋታ ካያችሁ ብዙ ጊዜ ይሄ ተከላካይ ሲቲ ላይ አምና ወጥቶበታል፣ ዩናይትድ ላይ አወጡ። ኧረ በስመ አብ ሲጀመር ሲቲ ምን ሆኖ ነው? ኧረ በስመ አብ ኧረ በስመ አብ ጋርዲዮላ ቅያሬው ማይሆን ሳቪኖን ምን ላድርገው እስቲ? ሳቪኖን ዘላለሙን ተጎድቶ እንዲኖር ልመኝ እንዴ? ከጉዳት ተመለሰና መግባት አለበት እንዴ? ራይንደርስስ ኧረ በስመ አብ ኧረ በስመ አብ ኧረ በስመ አብ እኔ ቃል አሬ ዋንጫው ቲም ሲቲ ነው ያላችሁ እስኪ ወጣ በሉ አሁን እንያችሁ። በዕለተ ሮብ ሌሊት ያው እንግዲህ ሐሙስ ሊገባ ሲል ብቻዬን እንደሰት ይፈቀድክልኝ እነሆ እኔ ማነኝ ሲቲ የተሰጣት ዘንድሮ ዋንጫው እኛ ደውደር አርሰናል አሸንፏል። እሱን ተውት፣ ቤተሰብ እሱን ተውት። ምንድነው የተፈጠረው? ምንድነው 3 አመት ሙሉ እንደዚህ አይነት ለቅሶ ነው ያለቀስነው። በላልቅስ ጋርዲዮላ በላልቅስ። ኖቲንግሃም ፎረስት እኛን አደናቅፈህ ወልቭስ ምንድነው የነካችሁ? ኖቲንግሃም ወልቭስ እንደዚህ ልንወርድ ነውና ታሪክ አውድመን እንውረድ ነው? አረ ህዝብ ፈጃችሁ። መጀመሪያ የጣላችሁት ነጥብ የኔ አንበሳ ኖቲንግሃም ፎረስት ምን አባቴ ላድርግልህ? ዋንዲ በጭንቀት ልሞት። አሁን እኮ 4 ነጥብ ነው ቀሪውን። ሲቲ ቢያሸንፍ ራሱ 4 ነጥብ፣ አንድ የመሸነፍ ራሱ አድቫንቴጅ አለን ከፈለግን። ወይኔ አልহামዱሊላህ 3ኛ አመት በቃ ሊያበቃ ነው። 3 አመት ነው የስቃይ ዘመን። በደንብ ኮፒ ሊንክ አድርጌ አርሰናል ደጋፊ እንደሆነ እስቲ ይሄንን ቪዲዮ እንኳን ኮፒ ሊንክ አድርጉ። በዚህ ጨዋታ ላይ ዛሬ በሚፈጠሩ ጨዋታ አርሰናል ነጥብ ከጣለ ከባድ ነው። ሲቲ ነጥብ ከጣለም ቻው ነው። ምንም በቃ አሁን ያሉበት ሁኔታ ሁለቱ ቡድኖች ያሉበት ሁኔታ ስህተት የማይፈቅድ ነው። ሲቲም ነጥብ ከጣለ ከተሸነፈ አርሰናል ወይ 8 ነጥብ ያደርገዋል ወይ 7 ነጥብ ያደርገዋል። አርሰናል ከዛ በኋላ ኢታር ተሸንፎ እንኳን ሌላ አንድ ጨዋታ ቢሸነፍ እንኳን ዋንጫውን ይበላል። ስለዚህ ሆነ ሞስት በቃ ቻው አይደል? 8 ነጥብ ከሆነም ተመሳሳይ ነገር ሊፈጠር ይችላል። በተመሳሳይ ሲቲ አሸንፎ አርሰናል ከተሸነፈ የነጥብ ልዩነቱ ወደ 2 ይጠባል። ሲቲ አንድ ተስተካካይ ጨዋታ አለው። ኢታርን ሳይጠብቅ ተስተካካይ ጨዋታውን ከክሪስታል ፓላስ ጋር ካሸነፈ የሊጉ መሪ መሆን ይችላል። ለዛ ነው ለሁለቱም ስህተት የማይፈቅድ ጨዋታ የሆነው ውድድሩ። አሁን ላይ እዚህ ላይ ያንሸራተተው አይመለስም። ሲቲያቸው ወጥቷል። ኧረ ሲቲ ገና ለገና አንድ ቀን ባይቋጠርላችሁ አቻ ወጣችሁ። ምንም አችሉም እንዴ? ቆይ እንዴ የአርሰናል ደጋፊ የሚሉት እውነት ነው እንዴ? እኛ ሲቲ በደንብ ስለሚጥል ነው እርግጠኛ ሆነን ነው የሚሉት እውነት ነው እንዴ? ኧረ በፈጣሪ በሜዳችሁ ለዞም በሜዳችሁ የዛኔ ሰው ሜዳ ሄዳችሁ አሸንፋችሁ ብትመጡ አንድ ቀን ባንቋጠርላችሁ ሁላችንም እኩል ሳብ ብንጮት እኔ እንኳን 7ኛው ነው ምናምን ደቂቃ ላይ ደርሼላለሁ 4 አግብቼ መጣው። ግን የለሽም ብሏል ዘፋኙ። ላው አረ ምን አይነት ምሽት ነው? በቃ የመጨረሻ ደቂቃውን አይታችኋታል። የመጨረሻው የአርሰናል ሪከርድ እያደረኩ ነበር ያየኋት። ሀቢቢ ነፍሴ በቃ ይህ ዋንጫ ሀቢቢ ይገባናል። የምሬን ነው የምልህ። ለፍተናል ብዙ አመታት። ይሄ ዋንጫ ይገባናል ማለት ግን ለፈላው ደጋፊዎች ማለት ነው ደወረስት ኢስካሚንግ ገና ማለት ነው ሀቢቢ ገና አሁን የሚያገኝሽን ታገኙ በቻምፒዮንስ ሊግ ማለት እኔ ቻምፒዮንስ ሊግ እንድትቆዩ ነው የምፈልገው። ገብቷል? በቆያችሁ ቁጥር እያንጠባጠብክ ትሄዳለህ ዝም ማለት ነው። ስኳድ እንዴት ማኔጅ እንደምታ አይመለከተኝም። ያገባኛል ቋጠሮ ሲሳካ ደስ ነው የሚለው ቋጠሮ ሲሳካ ቢስሚላህ
ደስ ነው። ሲቲ ሁሉንም ጨዋታ ካሸነፈ ዋንጫውን ይበለዋል። በቃ አርሰናል እየተንሸራተተ ነው። ሁለት ነው። እኔ እግዚአብሔርን ተቃጠልኩኝ። እኔ ቀጠልን ያልኩትኝ ዛሬ ደግሞ መረጋጋት አልቻልኩም። እግዚአብሔር እኔ በቃ አሁን አርሰናል ይብላው ሲለው ነው እንጂ የኖቲንጋም መጨረሻ ላይ ሞከር ነው ኳስ የሚወጣ ኳስ ነው። ሲጀምር እንዲተሳቀን መጮት አለብን። አርሰናል ለሚበላው እኔ እንደዚህ መቃጠል እኔ በቃ ይብላውና እዛ ይጨርስልን። እንዴ ተሳቀኩኝ። ካሁን ከወይ ተስፋ አትስጡ። ተስፋ ኮን አሁን ተስፋ ስለሰጡ ነው ኮን እንደዚህ ይሆንጋል። ብራይተን ዛሬ ጮቱን ጨዋታ አስቲኛ ጋር ይጮቱት ታክቲካውልን ነበር። ምንም በቃ ግምት ያለ ጨዋታ ሁሉ እንዴት ነው ፎደን ጥሩ አይደለም። በቃ ማስወጣት ነው። አይ ነው ፎደን ለሜንታሊቲው ሲባል እንዳስገባው እንጂ ምርጥ ሆኖ አይደለም። ፎደን በቃ መቀመጥ ያለበት ሰው ነው። እኔ ተቃጠልኩኝ። እግዚአብሔርን በጣም ያስጠላ። ፈርስት ሃፍ መጠቀም የምንችላቸው ኳሶች ሳንጠቀም ቀረ። ዳኛ እንግሊዝ ወይኔ ውሻ ሆኗል። ዳኛ እንዳለ የሃላንድ ኳስ ፔናልቲ አይደለም ማለት እኔ በየትኛው ህግ እንደሆነ አላውቅም። ያ ኳስ ፔናልቲ ያልሆነበት ምክንያት ማለት ነው። መረጋጋት አልቻልኩም። ቋጣሪያዝ ሲጀመር ማለት ነው ለልጆች ጫካ አይፈቀድም፣ ይጠፋሉ። ጠፉ በቃ አለቀ። ኖቲንጋም ማለት ነው ጫካዎቹ ሜዳቸው ላይ ሄደው አስቀየሟቸው። ሞርጋን ጊብስ ዋይት አንደርሰን ምን አይነት ጎል ያስቆጠርከው? ሮኬት ታውቃለህ? አንደርሰን ጎል ቨርሰስ ማን ሲቲ ብላችሁ ሰርች አድርጉ ቤተሰብ። ቦትለር ማን እንደሆነ አሁን እናወራዋለን። አውሩ እስቲ ኑ። አርሰናል ነጥብ ሲጥል ለማሾፍ ለማፌዝ እንዲህ ብላችሁ የምትጠብቀው ቋጣሪዎቹ ብቻ አይደሉም። እነዚህ ሌጀንዶቹ ኳስ ፐንዲቶቹ የሚቀራችሁ የለም። አውሩ እስቲ አሁን ስለ ሲቲ አውሩ እስቲ። አርሰናል ቦትለር ከወልቭስ ምናምን ሴም ሺት ኖቲንጋም ላለመውረድ ነው የሚጫወተው ዘንድሮ። ከኛ ጋር አቻ ሲወጣ ማለት ነው ሜዳው ላይ ሄደን አቻ ስንወጣ ቀልዳችሁ ነበር። እያንዳንድሽ ከትላንት ጀምሮ ጽዋን እየጠጣሻት ነው የታባሽ። እኔ ደግሞ ክለብ ያኮራኛ ሲቲ ነጥብ ከጣለ በኋላ ጋይስ ሊጉን በ7 ነጥብ ከፍ ብለን ፈልሰስ ብለን እየመራ ነው። ሜዳህ ላይ መጥቼ ይለጥፋል። ይህንን ቃል እንዳትረሳው። ሜዳህ ላይ መጥቼ ይለጥፋለሁ። ፈላው የምንባክ አቋባ ነው ሚያንቋቋ ነገር እኛ የምናውቀው ማንን ነው? በቋጠሮ በልስቲ የሁሌ ቲክቶክ ህብረተሰብ ዞር ብለህ አስብ። የቋጠሮ ሊቅ የቋጠሮ ማስተር ማን ነው በል። እኛ አሁን ማውራት ትተናል። በቃ የውስጥ ስራችንን በአግባቡ በአጸቋማ በኩል እየሰራ እንገኛለን። እያንዳንዱ አሰራራችን ወደ ሚዲያ ይዘን መውጣት ትተናል። ቋጠሮን በውስጥ መቋጠር ጀምረናል። የኔ ወንድም አሉ አንዳንዶች ወጥተው ስትራቴጂ ምናምን ቴክ ዱቄት ያለ ቋጠሮ ማለት እጅግ ጥሩ ባልሆንክበት ጨዋታ ቡድን አሸንፎ ወጥቶ ያንተ ደግሞ ተፎካካሪ ቡድን በእንደዚህ አይነት መልኩ አቻ ሲወጣ አየህ ቋጠሮና ምን ያህል የቋጠሮ ሊቅ መሆንህን የሚያሳየው። ይህንን ለሚገባቸው ሰዎች ሼር አድርጉት፣ ኮፒ ሊንክ አድርጉት፣ ቪዲዮን እና አዳርሱልኝ። መቋጠርማ ካልቀረ እንደዚህ ነው እንጂ መቋጠር አሳቋማ ይለያል። ይለያል። ግባና አውጣው ይላል። ግባና አውጣው። ፎረስት ትችላለህ። ኢቲሃድ ድረስ ሄደ ሁለቴ አቻረገማ። እሺ አሁን ፈላው እንዴት ነው? በረደልሽ ማንዬ አትቺም ገባሽ አይደለ? ከኛ የበለጠ እኩል አንቺ 2 ነጥብ ያለሽ እና 1 ነጥብ እስክጥል ድረስ አየሹ መሰለኝ ቀድመሽ ጣልሽ። ደግመሽ እኔ 1 እስክጥል ድረስ ካሁን በኋላ ነው ደግመሽ ያለሽ። ላንቺ 2 ለኔ 1 ነው። ገባሽ አይደለ? ገና ፎረስት አሸንፏል። ገና ዌስታም አሸንፏል። ኔክስት ዌስታም ራሱ ያስቀይምሻል ነው ብለሽ በሜዳሽ ላይ ካምባክ እየተሰራብሽ። ዌስታም እኮ ሌላ ሌቭል ላይ ነው ያለው ማለት ከውልቭዝ ጋር ደግነቱ ጨርሰሻል። ከውልቭዝ ጋር እንጂ አልቆልሽ ነበር በሱም ማለት ነው። እመኝ ዋንጫ በላ ነው ምንሽ በላ ነው። በቃ ይሄን ዋንጫ በልተኗል። ካራባው ካፕንም ይበላብሽ። አሁን ገባሻል? ቅስምሽን በየቦታው ነው ሰብረሽ በየአቅጣጫው። ወንድ ከሆንሽ ቻምፒየንስ ሊግ ፋይናል እንገናኝ። ወንድ ከሆንሽ ማለት እናትሽ ከወለደችሽ ይላል የእናንተ አቻ ከአርሰናል
ማሸነፍ የበለጠ ያረካኝ የአርሰናል ማሸነፍ አቃጥሎኝ ያሸነፈው ገባር ግን የናንተ አቻ እንዴት አባቱ ነው የሚያረካው ፎረስት እንዴት ነው የሚያረካው አንተ አንደርሰን እና ሞርጋን ጊብዝ ዋይት እናንተ የእንግሊዝ ኮከቦች ተጨላልችሁ ጊብዝ ዋይት ምን አይነት ጎል ነው ያገባባ አባቴ ዶራኑማ ተንቆሮ ስለሆነ ማለት ነው በሳይን ላንጉጅ ነው ያገባበት ተረዳኸኝ አይደል የልጅ ነገር ሁለት ፍሬ አንዱ ብስል አንዱ ጥሬ ያለ ምንድነው ያደረከው ፈለው ምንድነው ያደረከው ምንድነው አረ ጉዲ ነው ያለው በሰባት ነጥብ በዚህ ሰዓት ተንጠባጠባለ በዚህ ሰዓት እንዴ ደረቃለ በሰባት ነጥብ ሆነው አረ መጣች በሜዳ ከዛ ወዳጅ ቀጠና ቡድን ጋር ሁሉም እየመጣ ቀላል ጌም ነው ያለብን ዛሬ አሸንፈናል ምናምን ሲል እኮ እኔ ዝም ያልኩት ይሄ ፕሪሚየር ሊግ ስለሆነ እንኳን ፎረስት ላለመውረድ እየታገለ ከዌስትሃም ጋር የአንድ የሁለት ነጥብ ልዩነት ኖሮት ወልቭስ አርሰናልን ምን እያደረገው እንደሆነ ስለማቅ ቀላል ጌም ነው ዛሬና ምናምን ብዬ አልመጣው ብቻ ሁሉን ተውትና ማለት ነው ስለ ጨዋታው ሳወራ 90 ደቂቃ ሙሉ የተደበደበው አርሰናል ጎል አልገባበትም አንዴ ምናምን ይመጣሉ የሆነ እኔ ምን ልበል ኤሊዮት አንደርሰን ምን አይነት ጎል ነው ያገባው እኛ ላይ ሲሆንማ እግራቸው ይሰራል ጊብስ ዋይት ምን አይነት ጎል ነው ያገባው እንደዚህ እግሩን ወደ ኋላ ተረከዝ እንዴ ይሄ ነው እግሩ እንዲያጣምሩ እንዲ ወደ ኋላ ጊብስ ዋይትም ኤሊዮት አንደርሰንም በእን ተበላለ ሙት ከፈለክ ፎረስትም ውረድ አተርፍም ተወርዳለህ ታይታንም ቅሽም ያለ ድድብ ያለ እኔ እኮ 90 ደቂቃ ሙሉ ሰው ቀጥቅጠው እንዴት ነው አንድ ጎል የማያገባው እኔ ይሄንን ሊግ እንዴት እንደምንበላው ከዚህ በኋላ አላውቅም ጭራሽ በሜዳችን እንደዚህ አይነት ጨዋታ እየጣልን ደግሞ መጥፎነቱ አንድ ሲያገቡ እንደሚችሉ ይሰማቸዋል ገባ እኛም እንደሚችሉ ስለሚሰማን መደንገጥ ጀመርን ከዛ በኋላ ሙሉ ለሙሉ የሚታይ ነው ፈርስት ሃፍ አስከፈት ከብዶ ነበረ ሴሜኒዮ ያገባ ከዛ ሰከንድ ሃፍ ማግባት ከጀመሩ በኋላ ምንም ጨዋታው አላማረኝ የሆነ ይታያል እኮ የምደግፈው ቡድን ሲሆን ይታያል ልክ አንድ ሲገባባቸው ምንም አላ ሁለት ለአንድ አድርጎ ራሱ ሮድሪ አላማረኝ ሲቲያቸው ፎረስት ይችላል እግዚአብሔር እኛ ከፎረስት ጋቻ ስንወጣ ሙሉ ሚዲያው ተገልብጦ አርሰናል ማን ፎረስት ያስፈልገዋል ሜዳ ላይ መጥቷቸው ሜዳ ላይ ማለት ምንድነው ሮድሪ አግብቶ ሜን ካራክተር ሊሆን ምናምን አረ በጣም ነው የምትረብሸው እንዴት እንደምታስጠላ በተቀ እናቴ ይሄ ሰውዬ ደግሞ ለሌላ ነገር ነው ይጮታል ሰሜኒዮ ምንድነው የሚፈረጉ እንዴ አርሰናል ሊበለው ነው ምናምን ሲባል ሌላ ሰው ሆነ ግን ምንም አታመጣማ እኔ አርሰናልን ጨዋታ ትኩረት አድርጌ ሳልቋጥርባችሁ ትጥላላችሁ በራሳችሁ እንዴት ነው የሰው ልጅ ራሱን አደናቅፎት እንዴት ራሱ ይወድቃል ማን ምንድነው መሰሩት ቀሪ ጨዋታ እያላችሁ እኛ ላይ ፕሬሸር ማድረግ የምትችሉት ወይኔ ኖቲንጋም ወይኔ ሚኮ ስፐርስ እየመጣልን ነው ኖቲንጋም እኔ ለኖቲንጋም ቋጥራለሁ አንተ ተወርዳለህ